ክብር ለእግዚአብሔር ይሁን። ጸጋና ሰላም ይብዛላችሁ። በእውነት የእግዚአብሔር ቃል የምትወዱ እግዚአብሔር የሚወዳችሁ እግዚአብሔርን ደግሞ የምትወዱ ሁላችሁ ጸጋ እግዚአብሔር ይብዛላችሁ። ሰላመ ክርስቶስ ደግሞ ከእናንተ ጋር ይሁን። እግዚአብሔር የተመሰገነ ይሁን። ከቃሉ መለኮታዊ እውነት ደግሞ እንደዚሁ እየቀዳ የሚያስተምረን መንፈስ ቅዱስ ነው። በመንፈስ ቅዱስ በእግሩ ስር ቁጭ ብለን ልንማር ደግሞ የጠራን ራሱ የቃሉ ባለቤት ስለሆነ ስሙ የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። ደግሞ ሞር የበለጠውን ደግሞ እግዚአብሔር ሲያስተምረን በዚህ በአማርኛው ያቃተን ነገር ምን እንደሆነ እንቆቅልሽ የሆነብን ነገር ሁሉ ደግሞ ዕብራይስጥ የሚያውቁ እነዚህ እህቶቻችንን የሰጠን ጌታ ስሙ የተባረከ ይሁን። በጣም ለሁላችሁም ጸጋና ሰላም ይብዛላችሁ ብያቸዋለሁ። ምናልባትም ጌታ ቢረዳን ዛሬ ትንሽ እንዲሁ ብንጨርሰው ይሄ በአርአያ መልአክ በእግዚአብሔር መልክ በእግዚአብሔር መልአክ በመልአክ መልክ ይገለጥ እንደነበረ ባለፈው ለማየት ሞክረን ነበረ። እግዚአብሔር የተባረከ ይሁን። አዎ ከኔ ጋር ከሆናችሁ በጣም እንግዲህ ባለፈው ለሙሴ እንደታየ አየንና ከዚያ በኋላ ደግሞ እግዚአብሔር አምላክ ለሙሴ የተናገረው ነገር አለ። በሁለት መንገድ ይታወቃል። ዘጸአት ምዕራፍ 23 ከ20 እስከ 23 ያለውን ክፍል እንዲህ እናነባዋለን። ማን ነው ይሄ? ይህ ማን ነው ለመሆኑ ይሄ መልአክ ማን ነው? እንደዚህ ነው የሚለው ቃሉ። በመንገድ ይጠብቅህ ዘንድ ወዳዘጋጀሁትም ስፍራ ያገባህ ዘንድ እነሆ እኔ መልአክን በፊትህ እሰዳለሁ። ለእስራኤላውያን ነው ይሄን የሚናገረው። ለሙሴ አይደለም፣ ለሌሎችም አይደለም። በየግላቸው ለማን ነው? ለኢያሱ፣ እንደገና ለጌዴዎን፣ ሌሎችም እንደዚህ አይነት እያደረገ ይጽፍላቸውና በአርአያ መልአክ በመልአክ መልክ ይገለጽላቸው እንደነበረ የሚገልጽ ነገር አለ። ለመሆኑ ይኸው መልአክስ ማን ይሆን? ለጊዜው ለእስራኤልና ለእግዚአብሔር ልዩነት አለው። ለእግዚአብሔር ይህ መልአክ ማን ነው? ለነሱስ ይኸው መልአክ ማን ነው ሚለውን ነው የምናየው። እግዚአብሔር የተባረከ ይሁን። በጣም ብዙዎቻችን በኦርቶዶክስ ቤተ ክርስቲያን የምናገለግለው የምንሰብከው ለአማላጅነት እያልን ስንጠቅሰው የነበረውና መናፍቃንን አፋቸው የምናዘጋው በዚህ ጥቅስ ነው እያልን አውዱ ሳይገባን ስንናገረው የነበረው መልእክት ከቶ ለማን ነበረ ብለን አሁን ላይ በመንፈስ ቅዱስ አብርሆት ስናነበው መንፈስ ቅዱስ ሲያበራልን ግን ልዩ የሆነ መገለጥ ልዩ የሆነ ባህሪ እንዳለው እናየዋለን። እግዚአብሔር የተባረከ ይሁን። ስለዚህ ዘጸአት ምዕራፍ 23 ከ20 እስከ 23 ያለው እንደዚህ ይላል። በመንገድ ይጠብቅህ ዘንድ ወዳዘጋጀሁትም ስፍራ ያገባህ ዘንድ እነሆ እኔ መልአክን በፊትህ እሰዳለሁ። በፊቱ ተጠንቀቁ፣ ቃሉንም አድምጡ። ስሜ በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት። ልብ በሉ። ዕብራውያን መልእክት መንፈስ ቅዱስን በተመለከተ አታስመርሩት የሚል እንዳለ ልብ በሉ። ዛሬ እዚህ ጋር ደግሞ መልአኩ ኃጢአት ብትሰሩ ይቅር አይልምና አታስመርሩት። አንተ ግን ቃሉን ብትሰማ ያልሆንም ሁሉ ብታደርግ ጠላቶችን እጣላቸዋለሁ፣ የሚያስጨንቁህንም አስጨንቃቸዋለሁ፣ መልአኬ በፊትህ ይሄዳልና ይላል። መልአኬ በፊትህ ይሄዳልና። ይህ መልአኬ የሚለው እግዚአብሔር ለማን ነው? ለወልድ ነው። ለእነርሱ ደግሞ ማን ነው? ተራ የሆነ መልአክ ነው፣ ፍጡር የሆነ መልአክ ነው እና በፊታቸው እንዲሄድ አይፈልጉም። እስራኤላውያን መልአክን በፊታቸው እንዲሄድላቸው አይፈልግም። ሐሳቡ ይሄ እዚህ ጋር ያለው ግን ይህ ሐሳብ ከአንድ ተራ መልአክ የሚሄድ አይደለም።
ከመልአክ ጋር ከፍጡር መልአክ ጋር የሚሄድ አይደለም። ከአጠቃላይ የመጽሐፍ ቅዱስ ትምህርት አውድ መረዳት እንደሚቻለው ኃጢአትን ይቅር ማለት ማስተስረይ የእግዚአብሔር እንጂ የተራ መልአክ ግብር ወይም ተልእኮ አይደለም። የተራ መልአክ አይደለም። ኃጢአትን ብትሰሩ ይቅር አይልም። መልአክ ይቅር አይልም። ተራ መልአክ ይቅር አይልም። ይሄ መልአክ ለየት ያለ ነው። ኃጢአትን ይቅር የሚል ትውልዱ ሁሉ እንዲሰማው የእግዚአብሔር ድምፅ የመጣለት መልአክ። የሚገርም ነገር ነው እኮ። ራሱ ምናልባትም መድኃኒታችን ኢየሱስ ክርስቶስ በምድር ላይ በሚሰብክበት ጊዜ ሽባውን ምን አለው? አንተ ልጅ ኃጢአትህ ተሰረየችልህ ባለው ጊዜ ጻፎችና ፈሪሳውያን ምን አሉ? ከአንዱ ከእግዚአብሔር በቀር ኃጢአትን ሊያስተሰርይ ማን ይችላል? ይህን አሉ። ኃጢአትን ሊያስተሰርይ ኃጢአትን ማስተስረይ የአሮንም የማንም አይደለም፣ የእግዚአብሔር ነው። ስለዚህ ኢየሱስ ኃጢአትህ ተሰረየችልህ ሲለው እነሱ ግን ከእግዚአብሔር በቀር ከእግዚአብሔር በቀር በቁጥር ወስነዋል። ከአንዱ የሆነ መልአክ የሆነ ነገር ምናምን የለም እና ምን አሉ? ከአንዱ ከእግዚአብሔር በቀር ኃጢአትን ሊያስተሰርይ ማን ይችላል ብለው ማሰባቸው እውነት ነበር። ይህን ያሉትም ኢየሱስ ኃጢአትን ሊያስወግድ የተገለጠ የእግዚአብሔር ልጅ መሆኑን ባለማወቃቸው ነው። ስለዚህ ከእግዚአብሔር በቀር ኃጢአትን ይቅር ሊል የሚችል እንደሌለ ወገኖቼ፣ ይሄ ከገባን እንግዲያስ ኃጢአት ብትሰሩ ይቅር አይልምና በፊቱ ተጠንቀቁ ብለው የተናገረው ስለማን ነው ብንል ስለ እግዚአብሔር ወልድ እንጂ ስለ አንድ ተራ መልአክ አይደለም። በፊት ይሄዳል ያለው በጣም የሚገርም ነገር ነው እኮ። በመጽሐፈ መሳፍንት ምዕራፍ 2 ከ1 እስከ 5 ላይ እንደዚህ ይላል። የእግዚአብሔር መልአክ፣ ልብ በሉ፣ የማን? የእግዚአብሔርም መልአክ ከጌልጌላ ወደ ቦኪም ወጥቶ እንዲህ አለ፣ እኔ ከግብፅ አውጥቻቸዋለሁ። ማን ነው ይሄን ያለው? የእግዚአብሔር መልአክ። የእግዚአብሔር መልአክ ከግብፅ ያወጣቸው ማን ነው እንዴ? ሁላችን የምናውቀው ማን ነው ከግብፅ ያወጣቸው? የእግዚአብሔር መልአክ ግን ምን አላቸው? ከጌልጌላ ከቦኪም ወጥቶ እንዲህ አለ፣ እኔ ከግብፅ አውጥቻቸዋለሁ፣ ለአባቶቻችሁ ወደ ማልሁላቸው ምድር አግብቻቸዋለሁ። እኔም ከእናንተ ጋር ያደረኩትን ቃል ኪዳን ለዘላለም አላፈርስም። ማን ነው ይሄን እያለ ያለ? የእግዚአብሔር መልአክ። ማን ነው ቃል ኪዳን የገባ? ከነሱ ጋር ቃል ኪዳን የገባ ተራ መልአክ ነው ወይስ ማን ነው? የእግዚአብሔር መልአክ ነው። ይሄው እግዚአብሔር ራሱ አይደለም እንዴ? በደንብ ልብ ብላችሁ አዳምጦት ወገኖቼ። ከእናንተ ጋር ያደረኩትን ቃል ኪዳን ለዘላለም አላፈርስም። ማን ነው ያላቸው? የእግዚአብሔር መልአክ። እናንተም መሠዊያቸውን አፍርሱ እንጂ በዚች ምድር ከሚኖር ሰዎች ጋር ቃል ኪዳን አታድርጉ አልሁ። እናንተ ግን ቃሌን አልሰማችሁም። መልአኩ ይህን እያለ ነው። እናንተ ግን ቃሌን አልሰማችሁም። መሳፍንት 6 ላይ እናንተ ግን ድምፄን አልሰማችሁም ይላቸዋል ራሱ እግዚአብሔር። ዝቅ ብሎ ደግሞ የእግዚአብሔር መልአክ እያለ ይሄዳል። እናነባዋለን። እሱንም ቢሆን እናንተ ግን ቃሌን አልሰማችሁ፣ ይህንስ ለምን አደረጋችሁ? ስለዚህም ከፊታችሁ አላወጣቸውም፣ ነገር ግን ያስጨንቋቸዋል፣ አማልክቶቻቸውን ወጥመድ ይሆንባቸዋል አልሁ። የእግዚአብሔር መልአክ ይህን ቃል ለእስራኤል ልጆች ሁሉ በተናገረ ጊዜ ሕዝቡ ድምፃቸውን አንስተው አለቀሱ ይላል። አለቀሱ። ማን ነው ይሄ? እስራኤልን ከግብፅ ያወጣቸው ማን ነው የምናውቀው? ራሱ እግዚአብሔር አይደለም እንዴ? የከነዓን ምድር ሊያወርሳቸው ለአባቶቻቸው የማለላቸውስ ማን ነው? እግዚአብሔር አይደለም እንዴ? ቃል ኪዳን ያደረኩት ከማን ጋር ነው? ቃል ኪዳን ያደረጉት እነርሱ ከማን ጋር ነበረ? ከእግዚአብሔር ጋር። ይህንን መንፈስ ቅዱስ በሰጠን አብርሆ ከቃሉ እንደምንረዳው
እኔ ከግብፅ አውጥቻቸዋለሁ፣ ለአባቶቻችን ወደ ማልኩላቸው ምድር አግብቻቸዋለሁ። እኔም ከእናንተ ጋር ያደረግኩትን ቃል ኪዳን ለዘለዓለም አላፈርስም ብሎ የተናገረው ራሱ እግዚአብሔር ወልድ ነው። ስሙ ብሩክ ይሁን። ራሱ እግዚአብሔር ወልድ ነው። እግዚአብሔር የተመሰገነ ይሁን። በጣም የሚገርም መገረምና መደነቅ የሚሆንልን የእግዚአብሔር ቃሉ አብርሆት አለ። ወገኖቼ በጣም በደንብ ስሙኝ፣ በደንብ ደግሞ አንብቡት። የእግዚአብሔርን ቃል ምን እንበል? እናንብብ። ጌታ ይረዳናል። አያችሁ፣ በደንብ ልብ በሉ። እንግዲህ ከላይ ምን ብለናል? ዘጸአት 23 ላይ ምን ብለን ነበረ? በመንገድ ይጠብቅህ ዘንድ እንደዚህ መልአኬን በፊትህ ይሄዳል ያላቸው። አቤት ታብታብ አድርጉ። ቆይ ራሴን በትልቁ ላድርገውና ታብታብ ለማድረግ እንዲመች። አዎ በትልቁ ሁኝ። በጣም ጥሩ። እንግዲህ ከተቋረጠ ወይ ከፍቻለሁና ኦኬ። ታብታብ አያስፈልግም። ሸሩ ብቻ አይደለም። ልሂድ። ጌታ ወጥቶ መግባት አለበት መሰለኝ። ደግሞ እስኪ